በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የሉቃስ ወንጌል ምዕራፍ 22 ከቁጥር 24 እስከ 31። ደግሞም ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። እንዲህም አላቸው፣ የአሕዛብ ነገሥታት ይገዟቸዋል፣ በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላሉ። እናንተ ግን እንዲህ አትሁኑ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ፣ የሚገዛም እንደሚያገለግል ይሁን። በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግል ነኝ። ነገር ግን ከእናንተ በፈተናዎቼ ከእኔ ጋር ጸንታችሁ የኖራችሁ ናችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግሥቴ ከማዕዴ ትበሉና ትጠጡ ዘንድ 12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግሥት እሾማችኋለሁ። ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ስለ ቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የዕለቱ ወንጌል ይህ ነው። በዚህ ክፍል ሐዋርያት ከእኛ ማን ይበልጣል በሚል ክርክር ውስጥ በነበሩበት ወቅት ጌታችን ኢየሱስ ክርስቶስ የዓለምንና የሰማያዊውን መንግሥት ክብር ልዩነት አሳይቷቸዋል። የዚህ ዓለም ነገሥታት በጉልበት ይገዛሉ አላቸው። በቤተ ክርስቲያን ግን ታላቅ የሚባለው እንደ ታናሽ አለቃ የሚባለው ደግሞ እንደ አገልጋይ ነው። ጌታችን ራሱ እኔ በመካከላችሁ እንደሚያገለግል ነኝ አለ። እርሱ የሁሉም የበላይ ፈጣሪ ንጉሥ ሆኖ ሳለ ግን እንደ አገልጋይ ሆነ። በማቴዎስ ወንጌል ምዕራፍ 20 ላይም በግልጽ አስቀምጦታል። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣምና። ስለዚህ ማንም አለቃ ቢኖር፣ ማንም የበላይ ቢኖር አገልጋይ ይሁን፣ ራሱን ዝቅ ያድርግ ነው። የቅዱሳን አባቶቻችን ገዳማውያንም ታሪክ መመልከት እንችላለን። አንድ ጊዜ ታላቁ አባት አባ መቃርስ በአንድ ወቅት አንድ መነኩሴ የታመመ ወንድሙን ችላ ብሎ ሲመለከቱ ሲያዩ ምንም ወደ መፍትሄ ነው የሄዱት። አንደኛ እንደዚህ ለምን አላደረክም? እንዴት ወንድምህን ወደ ወቀሳ አይደለም የሄዱት። ምንድነው ያደረጉት? የሽማግሌውን ቁስል በማጠብና በማገልገል በማስታመም አብረው አድረዋል። ወንድም ሆኑት ማለት ነው። የጎደለውን ክፍተት ሞሉ። ስለዚህ ደቀ መዛሙርቶቻቸውም አባታችን ወይ አንተ እኮ ታላቅ መምህር ነህ፣ እንዴት አደርጋለህ አሏቸው። እሳቸው ግን በመንግሥተ ሰማያት ታላቅ መሆን ከፈለጋችሁ እዚህ ዝቅ ብላችሁ አገልግሉ በማለት የክርስቶስን ቃል አጽንተውታል፣ መስክረዋል። ስለዚህ ዝቅ ማለትና አገልጋይ መሆን አስፈላጊ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ከቁጥር 28 እስከ 30 ያለው ደግሞ ጌታችን በፈተናው አብረውት ለጸኑት ደቀ መዛሙርት ልዩ ቃል ኪዳን ገብቶላቸዋል። እናንተ በፈተናዬ ከእኔ ጋር የጸናችሁ ናችሁ በማለት በመንግስቱ ከአባቱ የተቀበለውን ስልጣን እንደሚሰጣቸው አረጋግጦላቸዋል። ክርስትና በመከራ ውስጥ መጽናት ነው። መከራው ደግሞ ወደ መንግሥተ ሰማያት ማዕድና ወደ 12ቱ የእስራኤል ነገዶች የመፍረድ ስልጣን ያደርሳል ማለት ነው። ለዛ ነው ሁለተኛ ጢሞቴዎስ ብንታገስም ከእርሱ ጋር ደግሞ እንነግሳለን ያለው። እዚህም ጋር የአባታችን ጻድቁ አቡነ ተክለ ሃይማኖትን ታሪክ ካየን በኢትዮጵያ ምድር ወንጌልን ሲያስተምሩና በገዳም ሲጋደሉ በጣም ብዙ ፈተና ደርሶባቸዋል። ነገር ግን በጸሎትና በትዕግስት በመጽናታቸው የሰማያዊውን በማሰባቸው ጌታችን ስሜን ለጠራ ስምህን ለጠራ ዝክርህን ላዘከረ በሚል ቃል ኪዳን እንዳከበራቸው ሁሉ በክርስቶስ ፍቅር መጽናት መጨረሻው የዘላለም ክብር እንደሆነ ያሳያል። በመጨረሻም በቁጥር 31 ምንድን ነው ያለው? ስምዖን ሆይ አለ፣ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ።
አሁን ይህ ቃል የቤተ ክርስቲያን ፈተና ሁል ጊዜም ያለ መሆኑን ያሳየናል፣ ይነግረናል። እስከ ዓለም ፍጻሜ ድረስ ፈተና ከክርስቲያን ሕይወት ውስጥ በፍጹም ሊጠፋ አይችልም። በፍጹም ሰይጣን አማኞችን ለመፈተንና ለመበተን ይፈልጋል። ለዛ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ትወደኛለህ ወይ ትወደኛለህ ወይ ትወደኛለህ ወይ ብሎ 3 ጊዜ ሲጠይቀው በመጨረሻም ጴጥሮስ ምንድን ያለ? አዎን እወድሃለሁ ጌታ ሆይ፣ እንደምወድህ አንተ ታውቃለህ አለው። ሁሉን አዋቂ እንደሆነ ስለሚያውቅ። ከዛ ምንድን ያለው? የምትወደኝ እስከሆነ ምን አለ? በጎቼን ጠብቅ። አያችሁ፣ ተኩላ ስላለ እኮ ነው በግ የሚጠብቀው። የሚበላ የሚነጥቅ ተኩላ ስላለ ለበግ እረኛ ያስፈልጎታል። ስለዚህ እኛ ደግሞ የእግዚአብሔር ልጆች ሰይጣን እንዳይበላን፣ እንዳይውጠን፣ እንዳያጠፋን፣ ከእግዚአብሔር መንግሥት እንዳይለየን አባቶቻችንን ስልጣን ሰጥቶ በጎቼን ጠብቁ ብሏቸዋል። ነገር ግን ጌታችን ለጴጥሮስ እምነትህ እንዳይጠፋ ስለ አንተ ለመንኩ እንዳለው ማለት ነው። የክርስቶስ ጠባቂነትና አዳኝነት አማኞችን ከውድቀት ያድናል ያጸናልም። ለዚህ እኮ ነው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ምንድን ነው ያለ? በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና አለ። እየዞረ ነው። ስለዚህ በዚህ ወንጌል የምንማረው ትህትናን፣ ስልጣንና ሹመት ለማገልገል እንጂ ለመታበይ እንዳልሆነ፣ ሰውን ለመጨቆን፣ ለመርገጥ፣ ለማሰር፣ ለማሳደድ፣ ከክብሩ ዝቅ ለማድረግ፣ የሚበላውን ለማሳጣት፣ ከቤተሰቡ ለመለያየት፣ ለመግደል እንዳልሆነ፣ ዝቅ ብሎ ለማገልገል እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ሁለተኛም መጽናት፣ ጽናት በመከራ ውስጥ ለሚጸኑ ምእመናን የሰማያዊ ማዕድ ተስፋን መስጠት አስፈላጊ እንደሆነ አስተምሮናል። ለዛ እኮ ነው በፈተና የሚጸና የተባረከ ነው የተባለው እኮ ለዛ እኮ ነው። ፈተና እኮ ነው። ስለ ስሜ ስትሰደቡ ስትሳደዱ እናንተ ብፁዓን ናችሁ ያለው እኮ በማቴዎስ ወንጌል ላይ ለዚህ እኮ ነው። በአደባባይ የምትመሰክሩልኝ የመሰከራችሁልኝ እኔም በአባቴ ፊት መሰክርላችኋለሁ። ይሄ ነው መጽናት። እስከ ዘላለሙ የጸና ግን ይድናል እንዳለ ዮሐንስ ወንጌል ይድናል አለ። መጽናት ይሄ ነው። መጨረሻ ንቃት። ጌታችን ምንድን ያለ? ንቁ የሰይጣንን ተንኮል ለመቋቋም በጸሎት መትጋት፣ መስገድ፣ ዘወትር ወደ ቤተ ክርስቲያን መመላለስ፣ በቀን 1 ጊዜ የሚሆን 2 ጊዜ እንደምንበላው ሁሉ የግድ ለሰውነታችን አስፈላጊ እንደሆነ ሁሉ ከቤተ ክርስቲያን ደግሞ በፍጹም መለየት እንደሌለብን፣ ከቅዱስ ቃሉ መራራቅ እንደሌለብን በሰፊው አስተምሮናል። ሰፊ ነው ይሄ ትምህርት፣ በጣም ሰፊ ነው። ምንም እንኳን 4 ምዕራፍ ከ24 እስከ 31 4 መስመርን ብትሆን ግን እጅግ በጣም ጥልቅና ሰፊ ነው። ስለዚህ አጠር ባለ የዛሬው ወንጌል ይህንን ይመስላል። ስለ ቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። በልቦናችን ጽላት ጽፎልን የምንኖረው ፍሬ የምናፈራበት ከእግዚአብሔር ጋር የምንኖርበት ድልድይ እንዲሆንልን ቅዱስ ፈቃዱ ይሆንልን። የቅዱሳን የጻድቃን የነቢያት የሐዋርያት የመላእክታን እንዲሁም የተወደደችው የእናታችን የቅድስት ድንግል ማርያም ረድኤት በረከት ልመና አይለየን። ወስብሐት ለእግዚአብሔር። ይቆየን።